ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው ጥር 2 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችንም ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀርብን። ወደ ቪዲዮ እንሂድ። መልካም ጊዜ። ጥር 2 የሚነበብ ስንክሳር። ዕረፍቱ ለአቤል ጻድቅ። ጥር 2 በዚች ቀን ደሙ በግፍ የፈሰሰ ጻድቁ አቤል አረፈ። እርሱም ወንድሙ ቃየል የገደለው የሙታን በኩር የሆነ ነው። ምክንያቱም አዳም የእግዚአብሔርን ትእዛዝ ተላልፎ እንዳይበላው የታዘዘውን ዕፀ በለስ በበላ ጊዜ በእርሱና በልጆቹ ላይ ሞት ሰለጠነ፣ ለኃጢአትም ተገዥ ሆነ። ሰይጣንም ሰውን ለማሳት ሰለጠነ። ከዚህም በኋላ አዳም ከገነት ወጥቶ ወደ ታችኛዋ ምድር ወረደ። ስለ በደሉና የፈጣሪውንም ትእዛዝ በመተላለፉ ፈጽሞ እያዘነና እያለቀሰ 100 ዓመት ኖረ። ከዚህም በኋላ አዳም ሔዋንን በግብር አወቃት። ጸንሳ ቃየልንና እህቱን ኤልዮድን ወለደች። ሁለተኛም አወቃት፣ አቤልንና እህቱን አቅሌማን ወለደቻቸው። አዳምም ሔዋንን እነሆ ልጆችሽ አካለ መጠን ደረሱ፣ ጎለመሱ። ቃየል የአቤልን እህት አቅሌማን ያግባት፣ አቤልም የቃየልን እህት ኤልዮድን ያግባት አለ። ቃየልም እናቱን ሔዋንን እንዲህ አላት፣ ለእኔ ከእኔ ጋር የተወለደች እህቴን ማግባት ይገባኛል። አቤልም ከእርሱ ጋር የተወለደች እህቱን ያግባ። ቃየል ከእርሷ ጋር የተወለደ ኤልዮድም እናቷ ሔዋንን የምትመስል እጅግ የምታምር መልከ መልካም ነበረችና። አዳምም ይህንን ነገር በሰማ ጊዜ እጅግ ጭንቅ ሆነበት። ቃየልንም አብራ የተወለደች እህትን ታገባ ዘንድ አይገባህም፣ አለዚያም ለእግዚአብሔር መስዋዕትን አቅርቡና መስዋዕቱን ለተቀበለው ይሁን አለው። መስዋዕትንም ባቀረቡ ጊዜ የአቤልን መስዋዕት እግዚአብሔር ተቀበለ፣ የቃየልን ግን አልተቀበለም። ስለዚህም ቃየል ፈጽሞ አዘነ። ሰይጣንም ተገናኘውና ምን ያሳዝንሃል አለው። ቃየልም ለወንድሜ ለአቤል እህቴን እተውለት ዘንድ አባት ያዘዘኝ አለው። ሰይጣንም ምክርን ከኔ ስማ፣ ወንድምህን ወደ ውሃ ምንጭ ይዘው ሂድ፣ ውሃንም ሲጠጣ ራሱን በድንጋይ ምታው፣ በሞተ ጊዜ ሁለቱንም ታገባቸዋለህ፣ የሚከለክልህ ማን ነው አለው። ቃየልም የሰይጣን ምክር ደስ አሰኘው፣ ልቡም በዝሙት እሳትነት ነደደ። ሰይጣን እንዳስተማረውም ወንድሙን አቤልን ገደለው። ለሴት ስለ መቅናትም ጻድቁ አቤል በወንድሙ እጅ ሞተ። እንዲህም ሞት ወደ ዓለም ገባ። እግዚአብሔርም ቃየልን ወንድምህ አቤል ወዴት ነው አለው። ቃየልም አላውቅም፣ በውኑ እኔ አቤል ጠባቂ ነኝን አለው። እግዚአብሔርም እንዲህ አለው፣ ቃየል ምን አድርገሃል? የወንድምህ የአቤል ደም ጩኸት ከምድር ወደ እኔ ደርሷል። አሁንም በእጅህ የፈሰሰውን የወንድምህን ደም ትጠጣ ዘንድ አፏን የከፈተችው ምድር የተረገመች ትሁን። አንተ ታርሳታለህና በረከቷን ትሰጥ ዘንድ አትጨምርም። በምድር ላይ ፈሪ ተቀበዝባዥ ሁን አለው። ይህንንም መርገም ዘሩ በጥፋት ውሃ ከምድረ ገጽ ከሚደመሰስ በቃየል ላይ የበዛ ሆነ። የክብር ባለቤት ጌታችንም ጸሐፍት ፈሪሳውያንን ሲዘልፋቸው እንዲህ አላቸው፣ ስለዚህ ነቢያትን፣ ሊቃውንትን፣ ጥበበኞችን ወደ እናንተ ልካለሁ። ከእነርሱ የምትገድሉት አለ፣ የምትሰቅሉትም አለ፣ በምኩራባችሁ የምትገርፉት አለ። ከአንድ አገር ወደ አንድ አገር ታሳድዷቸው አላችሁ። ከጻድቁ ከአቤል ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራኪዮ ልጅ እስከ ዘካርያስ ደም ድረስ በዓለም የፈሰሰው የጻድቃን ደም ሁሉ በእናንተ ላይ ይደርስ ዘንድ። ጳውሎስም አለ፣ ቃየል ካቀረበው መስዋዕት ይልቅ አቤል በሃይማኖት ለእግዚአብሔር ያቀረበው መስዋዕት ተሻለ። ስለ እርሱም ደግ እንደሆነ መሰከረለት። መስዋዕቱንም በመቀበሉ ምስክሩ እግዚአብሔር ነው። ደግ እንደሆነም ከሞተ በኋላ ተናገረ።
ከዚህም በኋላ አዳም ልጁን ባጣው ጊዜ ወንድም አቤል ወዴት አለ ብሎ ቃየልን ጠየቀው። ቃየልም በቁጣ አላውቅም፣ እኔ የአቤል ጠባቂ ነኝን ብሎ መለሰ። አዳምም ልጁን ይፈልግ ዘንድ ወደ ዱር ሮጠ። በወንዝ ዳርም በድኑን አገኘና አንገቱን አቅፎ ማን ገደለህ አለው። ከበድኑም ወንድሜ ቃየል ገደለኝ የሚል ቃል ወጣ። አዳምና ሔዋንም በልጃቸው በአቤል ሞት 28 ዓመት ያህል ሲያለቅሱ ኖሩ። ከዚህም በኋላ መላእክት ወደ አዳም መጥተው የዓለም ሁሉ አባቶች አባት አዳም የምስራች እነሆ ልጅህ አቤል የገነትን ዛፎች ተሳለመ፣ ነፍሱም እንደተወደደ መስዋዕት ወደ እግዚአብሔር አረገች አሉት። ለእግዚአብሔርም ምስጋና ይሁን፣ የአባቶቻችንን በረከት ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለአባ አላኒቆስ ኤጲስቆጶስ። በዚችም ቀን የከበረ አባት አላኒቆስ ኤጲስቆጶስ በሰማዕትነት ሞተ። እርሱ ጣዖታቱን እንዲያቃልሉ ለሰዎች እንደሚያስተምራቸው ከሃዲው ንጉሥ በሰማ ጊዜ ይዘው ጽኑ ስቃይን ያሰቃዩት ዘንድ መልእክተኞችን ላከ። የንጉሥ መልእክተኞች መላካቸውን የተመሰገነ አላኒቆስ ሰምቶ በሀገረ ስብከቱ ያሉትን ሕዝቦች ሰበሰባቸውና የቁርባን ቅዳሴን ቀድሶ ሥጋውንና ደሙን አቀበላቸው። ከዚህም በኋላ በቀናች ሃይማኖት ጽኑ፣ ከእንግዲህ ፊቴን አታዩኝም አላቸው። እነርሱም አለቀሱ፣ ሊያስተውትም አልተቻላቸውም። ወጥቶም ራሱን ለንጉሥ መልእክተኞች አሳልፎ ሰጠ። እነርሱም ወስደው ለእንዴናው አገር መኮንን ሰጡት። እርሱም ወደ ሀገረ እንድኩ ወስዶ በዚያ ጽኑ ስቃይን አሰቃየው። ማሰቃየቱን በሰለቸው ጊዜ ትከሻውን በሰይፍ ይሰነጥቁ ዘንድ ራሱን ይቆርጡ ዘንድ አዘዘ። መሞቱን አውቆ አማንያን ከሆኑ መርከበኞች አንዱን እንዲህ ብሎ አዘዘው፣ ወደ ወደቡ ስትደርስ ሥጋዬን በኮረብታ ላይ አድርግ። እርሱም እንዳዘዘው አደረገ። ከዚህም በኋላ ምዕመናን ሰዎች መጥተው ሥጋውን ወስደው ገነዙት። የስደቱም ወራት እስኪያልፍ በእነርሱ ዘንድ አኖሩት። ቤተ ክርስቲያንንም ሰርተው ሥጋውን በውስጡ አኖሩ። ከእርሱም ታላላቅ የሆኑ ድንቆች ተአምራቶች ተደረጉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለአባ ቴዎናስ ሊቀ ጳጳሳት። በዚችም ዕለት የእስክንድርያ ሊቀ ጳጳሳት የከበረ አባት ቴዎናስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 16ኛ ነው። ይህም ቅዱስ አዋቂ፣ ብልህ፣ በቀናች ሃይማኖትም የጸና በሥራው ሁሉ ያማረ፣ ስለ ዕውቀቱም ሰዎች ሁሉ የሚወዱትና የሚሹት ነው። በዚያም ወራት ከሃዲያንን በመፍራት በስውር ከዋሻ ውስጥ በቀር በግልጥ ሊጸልዩና ሊቀድሱ ለክርስቲያኖች አልተቻላቸውም ነበር። ይህም አባት አብያተ ክርስቲያናትን እስከ ሰሩ ድረስ አግባባቸው። በእመቤታችንም በቅድስት ድንግል ማርያም ስም ያማረች ቤተ ክርስቲያን ሰሩ። ከከሃዲያንም ብዙዎችን መልሶ የክርስትና ጥምቀትን አጠመቃቸው። በተሾመባት በመጀመሪያ ዓመት ተፍጻሜተ ሰማዕት የሆነ ሊቀ ጳጳሳት ጴጥሮስን ያጠመቀው እርሱ ነው። በተሾመ በአምስተኛው ዓመቱም አናጎስጢስነት ሾመው። በ12ኛም የሹመቱ ዓመት ቅስና ሾመው። በዚህም አባት ዘመን አብ ወልድ መንፈስ ቅዱስ አንድ ገጽ ነው የሚል ከሃዲ ሰባሌዎስ በእስክንድርያ አገር ተነሳ። ይህም አባት አውግዞ ለየው፣ የከፋች ሃይማኖቱንም አጠፋት። ዳግመኛም በዘመኑ ቆዝሞስና ድሚያኖስ ወንድሞቻቸው እናታቸው ቴዎዳዳም በሰማዕትነት ሞቱ። ይህም አባት ያማረ ጉዞውን በመጓዝ እግዚአብሔርን አገልግሎ በሰላም አረፈ። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን መቼመች ለዘላለሙ አሜን። የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ቅዳሴ ቤት። በዚህች ዕለት በአባ ሲኖዳ ገዳም ውስጥ የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያኗ የከበረችበት ነው። በጸሎቷም የተገኘ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። የቅዱስ ፊላታዎስና የነቢይት ሳቤላ ዕረፍት። በዚህችም ቀን ደግሞ ከቅዱስ ፊላታዎስ ጋር 9700 ሰዎች የሕርቃስም ልጅ ሕልምን የምትተረጉም ነቢይት ሳቤላ በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼመች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥር 2 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ